ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። ዛሬ የአማርኛ ቃላትን ምስረታ ለጀማሪዎች የሚሆን ፊደሎችን እየጻፍኩኝ አሳያችኋለሁ ማለት ነው። እናንተ ከኔ ጋር አብራችሁ እየጻፋችሁ ደብተር ይዛችሁ ደብተርና እስክሪብቶ በመያዝ እየጻፋችሁ አብራችሁ ተለማመዱ። በተለይ ጀማሪ የሆናችሁ ተማሪዎች ይሄ ቪዲዮ ለእናንተ ነው። በቀጥታ ወደ ንባቡ ገባለሁ ማለት ነው። ሳታቋራርጡ ከመጀመሪያ እስከ መጨረሻ ድረስ በመከታተል እዚሁ ዩቲዩብ ላይ መማር ማወቅ ትችላላችሁ ማለት ነው። አጭር ፊደሎችን በአራትም በሁለትም በሶስትም የተመሰረቱ ፊደሎችን ቃላቶችን ነው ማሳያችሁ። አብሬ ቀስ ብዬ እያነበብኩ እናንተ ጋር እቆያለሁ ማለት ነው። ቀጥታ ወደ ቪዲዮ ገባለሁ። መልካም ቆይታ ይሁንላችሁ። እሺ ተመልሻለሁ። አነባለሁ ቀስ ብዬ እናንተ ከኔ ጋር አብራችሁ በማንበብ ተከታተሉ ማለት ነው። እሺ ከዚህ መጀመሪያ የአማርኛ ቃላት ምስረታ ለጀማሪዎች ይላል ማለት ነው። ከዛ ወደታች እንደተለመደው አነባለሁ። ተመሳሳይ ቪዲዮ መለቅ ለጀማሪዎች የሚሆን በተለይ ጀማሪ ፊደል መቁጠር ላይ ያላችሁ ተማሪዎች እንደዚህ አይነት ቪዲዮ ስለቅ ሁሌም እየተከታተላችሁ የምትማሩ ከሆነ በቅርቡ አማርኛ ማወቅ ትችላላችሁ እና አብራችሁ ከኔ ጋር ቀስ ብላችሁ ትቆጥራላችሁ። ከዛ የአነባባችሁን ልብ ታዳብራላችሁ ማለት ነው። ስለዚህ መጀመሪያ ምን ላን ጠንካራ ይላል። ጠ ፊደል ን ስድስተኛ ናት። ከአራተኛ የረም አራተኛ በአንድ ላይ ጠንካራ ይላል። ጠንካራ። እሺ ቀጥሎ ደግሞ ጨምረው ይላል። ጨምረው የሚሉ ፊደሎች ደግሞ ጨ መጀመሪያ ናት። የመ ስድስተኛ የረ መጀመሪያ ናት። የወ ደግሞ ስድስተኛ በአንድ ላይ ይሄ ስታነቡት ጨምረው ይላል። ጨምረው። ቀጥሎ ደግሞ በአንድ ላይ ጠቅላይ ይላል። ጠቅላይ። ይሄ ደግሞ የብቻ ፊደሎች ጠ መጀመሪያ ቅ ስድስተኛ ናት። ለ ደግሞ አራተኛ ናት። እቺ የፊደል ስድስተኛ ነች። በአንድ ላይ ጠቅላይ ይላል። ጠቅላይ። ኦኬ ቀጥሎ ደግሞ ጨለማው ይላል። ጨለማው። ጨ ፊደል ለ ፊደል ማ አራተኛ ናት። ው ስድስተኛ ነች። አሁን እንደዚህ ስል እንደዚህ የምዘረዝርላችሁ የፊደሎችን ድምጽ እንድታውቁ ነው በስነ ስርዓት። ስለዚህ አብራችሁ ተከትላችሁ የማን ፊደል ስንተኛ ፊደል እንደሆኑ ታውቃላችሁ ማለት ነው። እኔ ስጠራ በአንድ ላይ ጨለማው ይላል። ጨለማው። እሺ ቀጥሎ ደግሞ ጠበቆች በአንድ ላይ ጠበቆች ይላል ማለት ነው። የእነዚህ ፊደሎች ደግሞ ጠና በመጀመሪያ ናቸው። ቀ ፊደል እቺ ቆ ናት ሰባተኛዋ። የቸ ስድስተኛዋ ናት። በአንድ ላይ ጠበቆች ይላል። ጠበቆች። እሺ ቀጥሎ ደግሞ ጨረቃ ይላል። ጨረቃ። እነዚህ ደግሞ ጨና ረ መጀመሪያ የቀ አራተኛዋ ናት። ጠመምች አራተኛ ፊደል ቃ የምትለዋ ማለት ነው። ስለዚህ ጨረቃ ይላል ማለት ነው። ጨረቃ ይላል። ኦኬ እናንብበው እስኪ። ጠንካራ፣ ጨምረው፣ ጠቅላይ፣ ጨለማው፣ ጠበቆች፣ ጨረቃ ይላል ማለት ነው። ፈጥናችሁ ስታነቡት ደግሞ እንደዚህ ይላል። ኦኬ ቀጥሎ ወደ አረንጓዴው መልክ እንሄድ። አረንጓዴ በተጻፈው ስ ነች ስድስተኛ ነች። አናቷ ጠመም ያለች ስለሆነች ከመጀመሪያዋ ጋር ይመሳሰላሉ። ግን ይቺ ስ ናት። ስ ጡ ኝ የኘ ፊደል ኝ ስድስተኛዋ በአንድ ላይ ስጡኝ ይላል። ስጡኝ። ሰ ስድስተኛ ናት ብያችኋለሁ። የጠ ሁለተኛዋ ናት። የኘ ደግሞ ስድስተኛ ናት። በአንድ ላይ ስጡኝ ይላል ማለት ነው። እሺ ከዛ ጩ ናትች ሁለተኛዋ። ኸ ናትች ት በአንድ ላይ ጩኸት ይላል። ጩ ሁለተኛ ናት። እቺ ሀ የምትለዋ ፊደል የመጀመሪያዋ ናት። እቺ ደግሞ ተ ናት። በአንድ ላይ ጩኸት ይላል። ጩኸት። ቀጥሎ ጡረታ። ጡ ሁለተኛ ናት። ረ የመጀመሪያ ናት። ታ አራተኛ ናት። በአንድ ላይ ጡረታ ይላል ማለት ነው። ጡረታ። እሺ ከዛ
ጩቤ ይላል። ጩቤ የጨ ሁለተኛ ናት። ሁለተኛዋ ፊደል ማለት ጩ የምትለዋ። የበ ደግሞ አምስተኛ ቀለበት በዚህ በኩል እግራቸው ላይ ቀለበት ያላቸው የአምስተኞች ናቸው። ስለዚህ በአንድ ላይ ምን ይላል? ጩቤ ይላል። ጩቤ። ኦኬ ከዛ ጡ ናት እቺ ት ስድስተኛ በአንድ ላይ ጡት ጡት ይላል ማለት ነው። የጠ ሁለተኛዋ የተ ደግሞ ስድስተኛዋ በአንድ ላይ ጡት ይላል። ጡት። እሺ በመጨረሻ ጩ ብሎ መልሰ የጨ ፊደል ጫ አራተኛዋ እግሯ በዚህ በኩል ረጅም አይደል? አራተኛ ናት ጫ የምትለዋ በአንድ ላይ ጩጫ ይላል። ጩጫ። እስኪ እናንብበው። ስጡኝ በአንድ ላይ ስጡኝ። ጩኸት ጡረታ ጩቤ ጡት ጩጫ ይላል ማለት ነው። ኦኬ ከዛ ቀጥሎ ያለን ደግሞ እናነባለን። በረከት። ይሄ ደግሞ መጀመሪያ ናቸው። የበ የረ የከ ፊደል መጀመሪያ ናቸው። ከዛ በአንድ ላይ በረከት ይላል። በረከት። እሺ ቀጥሎ ደግሞ ቀደመው። አሁን ደግሞ ቀና ደመ ሆነው መጀመሪያ ፊደሎች ናቸው። የመጀመሪያ ፊደሎች ቅጥላት ምንም ስለሌላቸው በቃ እናንተ ታውቋቸዋላችሁ። የመጨረሻዋ ው ናት። በአንድ ላይ ቀደመው ይላል። ቀደመው። ቀጥሎ ደግሞ በሰማይ ይላል። በሰማይ ይላል። በሰማይ በፊደል ሰ ፊደል የመ አራተኛ ነች። የየ ደግሞ ስድስተኛ በአንድ ላይ በሰማይ ይላል። በሰማይ። እሺ ከዛ ደግሞ ቀዘቀዘ ይላል። ቀዘቀዘ ይላል። አሁን እነዚህ የመጀመሪያ ናቸው። ሁሉም ፊደሎች የቀም የዘም የመጀመሪያ ናቸው። ታዲያ ግን የቀን ሁለቴ የዘን ሁለቴ መጥራት ነው ደጋግማችሁ። ስለዚህ ምን ይላል? ቀዘቀዘ ይላል ማለት ነው። እሺ ከዛ ደግሞ በቀጣይ ይላል። በቀጣይ ይላል። በቀጣይ ደግሞ በና ቀ መጀመሪያ ናቸው። ጠ አራተኛ ናት። የየ ስድስተኛ በአንድ ላይ በቀጣይ ይላል። በቀጣይ። እሺ ምን ይላል? የታችኛው ደግሞ መቀጠል ይላል ማለት ነው። መቀጠል መቀጠ ሆኖ መጀመሪያ ናቸው። ከዚያ ል በአንድ ላይ መቀጠል ይላል። መቀጠል። ኦኬ እናንብበው። በረከት ቀደመው በሰማይ በቀጣይ እሺ በአንድ ላይ እናንብበው። በረከት ቀደመው በሰማይ ቀዘቀዘ በቀጣይ መቀጠል ይላል። መቀጠል። እሺ አሁን ደግሞ በቀይ የተጻፈውን እናንብብ። ክቡር ከስድስተኛ ናት። የበ ሁለተኛዋ ናት። ቡ የረ ደግሞ ስድስተኛ ናቸው። እነዚህ ደግሞ በአንድ ላይ ክቡር ይላል ማለት ነው። ክቡር። ቀጥሎ ግን ጥቁር ይላል። ጥቁር ጥ ስድስተኛ ናት። የቀ ፊደል ሁለተኛ ናት። የረ ስድስተኛ ናት። በአንድ ላይ ጥቁር ይላል ማለት ነው። ጥቁር። እሺ ከዛ ደቡብ ይላል። ደቡብ ደ ፊደል የበ ቡ ሁለተኛ ነች። ከዛ ብ ደግሞ ስድስተኛ። የበ ፊደሎች ስድስተኛ እና ሁለተኛ በደንብ ላላስተዋላቸው ይመሳሰላሉ ወይም ደግሞ የሚቀራረብ ነገር ስላላቸው በደንብ ማስተዋል ያስፈልጋል እና በደንብ እዚህ ጋር አድምጡኝ። የበ ሁለተኛዋ ቅጥላቷ ወደዚያ ወደ ፊደሉ ወደ መጨረሻው ነው ያለችው። የብ ስድስተኛዋ ደግሞ ወደ ፊደሉ ወደ መጀመሪያው ነው ቅጥላቷ ማለት ነው። የቅጥላታቸውን ያቸው። ስለዚህ ደቡብ ይላል ማለት ነው። ደቡብ። እሺ ከዛ ቁጥር ይላል። ቁጥር። እሺ የቀ ሁለተኛ ናት። የጠ ስድስተኛ የረ ደግሞ ስድስተኛው በአንድ ላይ ቁጥር ይላል ማለት ነው። እሺ ከዛ ቡ ሁለተኛዋ ቡድን ይላል። ቡድን። አሁን የበ ሁለተኛ ናት። የደ ደግሞ ስድስተኛ ናት። የነ ስድስተኛ ናት። የደና የነ ፊደል ስድስተኛ ናቸው። በአንድ ላይ ቡድን ይላል ማለት ነው። ቡድን።
በመጨረሻ ቁጠባ ይላል። ቁጠባ ይላል ማለት ነው። ቁጠባ የቀ ሁለተኛ ናት፣ የጠ መጀመሪያ፣ የበ ደግሞ አራተኛ። በአንድ ላይ ቁጠባ ይላል ማለት ነው። ቁጠባ። ኦኬ። ክቡር፣ ጥቁር፣ ደቡብ፣ ቁጥር፣ ቡድን፣ ቁጠባ ይላል ማለት ነው። አሁን በመጨረሻው ደረሰን። በመጨረሻው ደግሞ ከዚህ ጋር መጀመሪያ የጻፏቸው ረዘም በ5 ፊደል ለ6 ፊደል ናቸው። ልክ እንደዚህ ሲሆን እናንተ ቀስ ብላችሁ ፊደሉን በመቁጠር አንድ ላይ መጨረስ ትችላላችሁ። ስለዚህ ከዚያ ላ ሁለት ጊዜ ይነት በአንድ ላይ በን ሁለት የመጥራት አንድ ብቻ ሳይሆን ሁለቴ በበላይነት በአንድ ላይ በበላይነት ይላል ማለት ነው። የእነዚህ ፊደሎች ደግሞ አቀማመጣቸው በሁለቴ ትጽፋላችሁ። ላ አራተኛ ናት፣ ይሄ ደግሞ ስድስተኛ ናት፣ ነ መጀመሪያ ናት፣ የመጨረሻዋ ት ናት። እዚህ ጋር ያስቀመጥናቸው ፊደሎች 6 ናቸው አይደል? የማን ፊደል? የሁለት ፊደሎች የለ፣ የየ፣ የነና የተ ናቸው። የእነዚህ ድምጻቸው ደግሞ የለ አራተኛ ናት፣ የየ ስድስተኛ ናት፣ የነ መጀመሪያ፣ የተ ስድስተኛ፣ የበ ሁለቶችም የመጀመሪያ ናቸው። በአንድ ላይ በበላይነት ይላል ማለት ነው። በበላይነት ይላል። ኦኬ። ቀጥሎ ደግሞ አሁንም ቀ ች ኡ በአንድ ላይ ለቀቀችው ይላል ማለት ነው። የእነዚህ ፊደሎች ደግሞ አሁንም ሁለት ፊደሎች ተከታታይ ጽፌያለሁ። ተከታታይ ፊደል ሲሆን ለመጥራት ትንሽ ለጀማሪ ከበድ ይላልና ደግማችሁ ግን መጥራት ነው። እሱን ደግማችሁ መጥራት ነው። ስለዚህ አሁን ለመጀመሪያ ናት፣ ቀም መጀመሪያ፣ ሁለቶችም የቀ ፊደሎች መጀመሪያ ናቸው። ከዚያ ች ስድስተኛ ናት፣ ወም ስድስተኛ ናቸው። በአንድ ላይ ምን ይላል? ለቀቀችው ይላል ማለት ነው። ለቀቀችው ይላል። ኦኬ። ቀጥታ ደግሞ በቀጥታም በአንድ ላይ በቀጥታም ይላል ማለት ነው። የእነዚህ ፊደሎች አቀማመጥ ደግሞ በቀ መጀመሪያ ናቸው፣ ጥ ስድስተኛ፣ የተ አራተኛ ናት፣ የመ ደግሞ ስድስተኛ ናት። እግሯ ላይ ዘወር ጠመም ካለ ስድስተኛ ናት። በአንድ ላይ በቀጥታም ይላል ማለት ነው። በቀጥታ እዚያ ምን መጨመር በቀጥታም ይላል ማለት ነው። ኦኬ። ከዛ ቁ ሁለተኛ፣ ነገረኛ በአንድ ላይ ቁም ነገረኛ። የቀ ፊደል ቁ የምትለዋ ሁለተኛዋ ነች። የመ ደግሞ ስድስተኛ ናት። የነና የገ መጀመሪያ ናቸው። ከዚያ ረም መጀመሪያ ናት። የኘ አራተኛዋ በአንድ ላይ ቁም ነገረኛ ይላል ማለት ነው። ቁም ነገረኛ። እሺ። ከዚያ በሁለት ፊደል እቺ ደግሞ ቢ ሶስተኛ ናት። ቢ ከዚያ የረ ሁለተኛዋ ሮ በአንድ ላይ ቢሮ ይላል ማለት ነው። ቢሮ። በመጨረሻ ደቂቃ። የቀ ሁለቶችም የቀ ፊደሎች ናቸው። የመጀመሪያዋ ደ መጀመሪያ ናት። የቀ ደግሞ አንዷ የመጀመሪያዋ ሶስተኛ፣ ቀጥላ ያለችው አራተኛ። በአንድ ላይ ምን ይላል? ደቂቃ ይላል ማለት ነው። ደቂቃ ይላል ማለት ነው። ኦኬ። እስቲ ፈጥነን እናንበበው ደግሞ በበላይነት ለቀቀችው፣ በቀጥታም ቁም ነገረኛ፣ ቢሮ፣ ደቂቃ ይላል ማለት ነው። ስለዚህ እንደነዚህ አይነት ቃላቶችን አጫጭር ቃላቶችን መለማመድ የምትፈልጉ ይህን ቪዲዮ ላይክ እያደረጋችሁ አዲስ የሆናችሁ ደግሞ ሰብስክራይብ እያደረጋችሁ እስከ መጨረሻ ድረስ ብትከታተሉ በደንብ ታተርፉበታላችሁ። ሁሌ ቀን በቀን መለቀው ቪዲዮ ያለ እየገባችሁ ዩቲዩብ ላይ መማር ትችላላችሁ። ለበለጠ ደግሞ ከታች ባስቀመጡት ስልክ እየደወላችሁ በኦንላይን መማር ትችላላችሁ። እያስተማረን እንገኛለን። በሳምንት 5 ቀን፣ በቀን ደግሞ አንዳንድ ሰዓት። በቅርቡ አማርኛ አውቃችሁ እንድትወጡ እናግዛችኋለን ማለት ነው። ደውሉ፣ ሃይበሉን። በኤሞ፣ በቴሌግራም፣ በዋትሳፕ እያስተማረን እንገኛለን። እናንተ በሚመቻችሁ ፕላትፎርም ደውሉ፣ ጠይቁን፣ እናስረዳችኋለን ማለት ነው። የዛሬ ቪዲዮ ይሄን ይመስላል። በሌላ ቪዲዮ ተመልሼ እስከምመጣ ሰላም ሁኑ። ቻው።